ዱቄቱን ላይ አልደፋም። ከሩቅ ልታበሪ ብዬ እኮ ነው። መቼም ዛሬ ካሌብ ክለብ ያለ ዲታ አንቺን ያየ ለሀጩን ሲያዝረበርብ ታየኝ። አንተ ጋር በጣም ብዙ ያላወራረድኩት ሂሳብ እንዳለ ታውቃለህ አይደል? ይኸውልህ ሂሳቡን የምታወራረደው ከኔ ጋር ብቻ ከሆነ ችግር የለውም አልከው። ስም አይጠፋም። የዘላለም ሕያው ሆና ነው የምትኖረው። እኔ የእናትን ጣዕም የማውቀው በአባቴ ውስጥ ነው። ግን እኔ በጣም እድለኛ ልክ ነሽ። ያው አሁን በቅርብ ቀን ደግሞ ቀን የማይመጣ ከሆነ ቅድስቴን እንግዲህ በስተመጨረሻ ታገብኛለሽ ወይ ብሎ እንግዲህ በሀፒ በርዝዴይ ኬኩን አጉርሷት ኬክ ውስጥ ቀለበቱ ቁጭ ብሎ ነበረ። እንግዲህ ታገብኛለሽ ወይ ሲላት እጅግ ደንግጣለች ማለት ነው። ምሳሌ ደግሞ እኛ የለፋንበትን እንዳታሳፍሪን መቼም እሽት ያለሽ ብለን ተስፋ እናደርጋለን እያለች እንግዲህ ቅድስቴም እጅግ ደንግጣለች። ያልጠበቀችው ነገር ነው። እንግዲህ እሷ ብሩኬን ሰፕራይዝ ለማድረግ እንግዲህ በኬኩ ሽር ጉድ ብላ ራሷ ሰፕራይዝ ሆነች ማለት ነው። እንግዲህ ምሳሌም ደግሞ የእናት ጣዕምን አላውቀውም፣ የእናት ጣዕምን በአባቴ ውስጥ ነው ያየሁት እና የእናቶች ቀን ሲደርስ በጣም የምጠላው ቀን ነው በማለትም እንግዲህ ለቅድስቴ ስትነግራት ነበረ። ቅድስትም ደግሞ አይዞሽ ይህም ጊዜ ያልፋል እያለች እንግዲህ እያበረታታቻት ነበረ። እሷም ታድለሻል ይህንን የመሰለ አባት አለሽም እያለቻት ቢሆንም እንግዲህ በዚህ አይነት መልኩ ደግሞ ታገብኛለሽ ወይ ጥያቄ መጣላት ማለት ነው። እንግዲህ መጀመሪያ ላይ ምሳሌ ከፍታት እያማከረቻት ነበረ። ሆኖም እንግዲህ እኔ መጀመሪያ እናቴ እንድትሆኚ እፈልግ ነበረ፣ አሁን ግን ማዛሽ ራሱ እናት እናት ነው የሚሸተው ብላ ትላታለች። እንግዲህ እናቴ ወደ እኔ የማትመጣ ከሆነ እኔ ወደዛ ሊሄድ እያለችም እየቀላለደችና እየተጫወተች ነበረ። በዚሁም እንግዲህ ምንም እየባነነችው ነገር አልነበረም ቅድስቴ ማለት ነው። ሆኖም እንግዲህ የብሩኬ ልደት ዛሬ ነው፣ እኔ ብቻ ነኝ እንዲህ የማስታውሰው በማለት እንግዲህ የብሩኬ ልደት ሊያከብሩ ይስማማሉ ማለት ነው። ያንንም የልደቱ ፕሮግራም እንግዲህ ለማድረግ ከመድብል ጋራ ይመካከራሉ። መድብልንም እንዴት አንተ አላስታወስክም? ቢያንስ እንኳን ኬክ እንኳን ባልገዛ ዳቦ እንኳን ብደፋ በማለት እንግዲህ እያወራችው ነበረ። ሆኖም እሱም ምንም ችግር የለውም እኔ ሄጄ ኬክ ልገዛ እችላለሁ ብሎ እንግዲህ ሄዶ ኬክ ገዛ። 1 ኪሎ ኬክም ቢሆን ገዛለሁ እናንተ ቤት ፏ ብትን አድርጉ ብሎ እንግዲህ እነሱም ፏ ብትን አድርገው እየጠበቁት ነበረ ማለት ነው። እና እጅግ በጣም ደስ የሚል አድርገው ጠብቀውት እንግዲህ አንድ ጊዜ በሩን ሲከፍቱ ሰፕራይዝ ያደረገቻቸው እንደተለመደው ዳጣ ነበረች። ዳጣ እንግዲህ ሰፕራይዝ ብላ ስትል ዳጣ ሆነች። የጉሬ ልደት ነው ወይ በማለት እንግዲህ እሷም ደስ ይላታል ማለት ነው። የጉሬ ልደት በመሆኑ በጣም ተደስታ ነበረ። ያም ነገር እንደዛ ሆኖ ሳለ እንግዲህ ሜላትም እንዳያቸዋት እንግዲህ ቡና ቤት መስራት ጀምራለች ማለት ነው። ቡና ቤት እየሰራች ትገኛለች። እሷም እንግዲህ ያው አሁንም ባለ ሀብት ላይ ነው ልቧ ያለው። እንግዲህ እህትየዋም እንደምታዩት ከዛ ከደላላው ጋር እንግዲህ እንትን እያለች ነው ያለችው። እሷን ፈታ ዘና እያለች ነው ማለት ነው። ሆኖም እንግዲህ ቅድስቴ ነገር እጅግ በጣም ተመችቶናል። እንግዲህ ብዙ ዋጋ ከፍላ ነበረ እስካሁን ድረስ ራሱ እንግዲህ የመቆየቷ ያላደረገችለት ነገር የለም ነበረ። ሆኖም እንግዲህ በዛሬው ላይ ያላሰበችው ነገር ገጥሟታል ማለት ነው። መድብልም እንግዲህ አቶ ዝና ይደውልለትና ምን አደረግክ፣ ጉዳይን ምን ላይ አደረስክ ብሎ ይለዋል። እስካሁን ድረስ አላገኘሃትም ወይ የትናን ይለዋል። እሱም ገና እሷን ፈልጌ እንዳገኘ አይደል ወይ፣ ካልሆነም ደግሞ
የጓደኛህን ጉድ አውጥቼ ለፖሊስ እሰጣለሁ፣ ጓደኛ ይታሰራል ብሎ ይለዋል። እንግዲህ ሉላና ሞገስ ደግሞ በአንድ ክፍል ውስጥ እንዳሉ ነው ያሉት። አሁንም እንግዲህ እሱም ይደውልላትና ምንም ነገር ማድረግ ስላልቻለ ይደውልለትና ያው ለፖሊስ እንዳልሰጠና ከኛ የሚጠበቀው ነገር አለ ብሎ ለሉላ የሚነግራታት ደግሞ ሞገስ ምግብ እየመቱ ነበረ። ምግብም ይዞ መጥቶ ባለበት እንግዲህ ምን ይፈጠራል? ያው ምግብ ይዞ ትንሽዬ ስላመጣ ሉላ አንቺ ብቻ ተመገቢ እኔ በቃ ይላታል። እሱም በፍጹም እንደዚህ አይሆንም፣ እንዴት ነው እንደዚህ የምትለው? አንተ መብላት አለብህ ብላ ትለዋለች። እሱም እኔ አልበላም ብሎ ሲላት አንተ ካልበላ እኔ አልበላም ስትለው ይበላል ማለት ነው። እሷም ለምንድን ነው አሁን ከዝና ጋር ይቀንሳለን ድረስ ለምንድን ነው ሄደን እኔ ስራ የማልሰራው መስተንግዶ ለምን አልሰራም ብለህ በፍጹም አይሆንም ይላታል። ቀን ስራም ቢሆን የእጅ ሰርቼ አስተዳድርሻለሁ ብሎ ይላል። እንግዲህ እሱ እስኪሰጥ ድረስ ከኛ የሚፈልገው ነገር ስላለ ቶሎ አሳልፎ አይሰጠንም ብሎ ይላታል። እንግዲህ እሷም እጅግ እየፈራች ነው የምትገኘው ማለት ነው። ሆኖም እንግዲህ ዝናም አሁን ላይ እየፈለጋቸው ቢሆንም እንግዲህ አሁን ደግሞ ሜላትን እየፈለገ ነው ማለት ነው። እህትየዋን ቅጣትሽ አልቋል እፈልግሻለሁ ቶሎ ነይ በላት ይላል። እንግዲህ ሜላት ደግሞ የራሷን ስራ ጀምራለች። እንግዲህ የቡና ቤት ስራ ጀምራለች ማለት ነው። እንግዲህ አሁን ላይ እሱ ደግሞ ይቅርታ ሊያደርግላት እየፈለገ ነው። ሞገስም እንግዲህ የዝና ነገር እያሳሰበው ቢሆንም በዚህ አይነት መልኩ ነው እንግዲህ ዛሬ ላይ እንደያያችሁት የብሩኬ ልደትም ደግሞ ደስ በሚል ተደርጓል ማለት ነው። ሆኖም እንግዲህ ሜላት አሁን ወደ እሱ የምትመለስበት ሀሳብ የላትም። ጓደኛውም ለምንድን ነው አንቺ ወተሽ እቃ ምናምን የማትገዡ? ምን ነው ወንጀል ሰርተሻል ወይ? ወደ ውጭ መውጣት አትወጂም ብላ ስትላት ወንጀል ምን ነው ማን ሰራች አለሽ? የትም መውጣት ስለማልወድ ነው ብላ እንግዲህ ታስመስላለች ማለት ነው። ለምንድን ነው የማትወጪው እያለቻትም ትገኛለች። እሷም እንግዲህ መውጣት ወዲህ ወደዛ ማለት በፍጹም አልፈለገችም ማለት ነው። እና እሷ መውጣትን ባትፈልግም እንግዲህ ምንም ነገር መስራት ያደረገችውና የተደበቀችው ሰው እንዳለ ያስታውቅባታል። እንግዲህ ዛሬ ላይ ፏ ብትን ብላ ከቤት ወጥታለች። ስንት ቀን የለበሰችውን ልብስ አስቀምጣ ሄዳለች ማለት ነው። እና እነ ቅድስቴ ቤት ይሄንን ይመስላል። የቅድስቴና የብሩኬ ያስደሰታችሁ እንግዲህ ኮሜንት ላይ ቁጭ አድርጉ ማለት ነው። ከስንት በኋላ እንግዲህ እንደዚህ ይሆናል። ቀጣዩ እጅግ ያጓጓል። እንግዲህ ወይም ሌላ ሰው መጥቶ እቅዳቸውን ያፈርስባቸዋል ወይስ ብሩኬና ቅድስ ይጋቡና እንግዲህ ቅድስቴ እንደናፈቀችው እናት ትሆናለች ማለት ነው። እንግዲህ ምሳሌም እናት እየናፈቀችኝ ነው ስለ እናቶች ቀን እያለች ስታወራ እጅግ ነበረ የምታሳዝነው ማለት ነው። እንግዲህ ደላላውም ደግሞ ዝና ሲመጣበት ሚስቱን ጥሎ ነበረ የሮጠው ማለት ነው። ሆኖም እንግዲህ በስተ መጨረሻም እሷም ቤት ሲመጣ እንዴት ነው ጥለኸኝ የምትሄደው ስትል፣ እንዴት ነው ድመት ላይ አይጥ ይወጣል እንዴ? ቢወጣ ራሱ እወድቅ ነበር፣ ለዛ ነው ጥዬሽ የወጣሁት። አንተ አሁን እውነት ወንድ ነህ እንዴ? ሱሪ ነው ወይ የለበስከው? እያለች እንግዲህ የተቆጣችውም ነበረ። ሆኖም ባለፈው ያልከኝን ነገር እያሰብኩበት ነው ትለዋለች። እሷም የማፀን መከራየቱን እያሰብኩ ነው ስትለው እጅግ ደስ ይላታል። እውነት መኪናውንና ቤቱን ይሰጠኛል ወይ ብላ ትጠይቀዋለች። አረ ከዛም በላይ ያደርግልሻል በማለት እንግዲህ ይላታል። እሷ እንግዲህ ካንተ ነው የምፈልገውና አንተ ልጅ አትፈልግም እንዴ? ካንተ ባረግዝስ ብላ ስትለው እጅግ ደስ ብሎት እንግዲህ እየዘለለ ይገኛል ማለት ነው። ሆኖም እንግዲህ በስተመጨረሻ ያው እነ ብሩኬ ላይ ነው ያበቃው ማለት ነው። እንግዲህ ብሩኬ ተንበርክኮ ቀለበት ይዞ ታገብኛለሽ ወይ እያላት ነበረ ማለት ነው። ይሄም እንግዲህ መድብል እና
ዳጣ አንድ ላይ ተመካክረው ነው ይሄንን ነገር ያደረጉት። ለልደቱ ኬኩን አስጋግረው እንግዲህ ኬኩን እሱ ከቆረሰ በኋላ ኬኩን እንደቆረሰ ምሳሌ ሊያጎርሳት ሲል አረ ለማዬ ነው ማጉረስ ያለብህ ብላ ትለዋለች። ቅድስቴም እጅግ ትደነግጥና ምናልሽ እማዬ ብላ ከደነገጠችም በኋላ እንግዲህ ስትጎርሰው ቀለበት ነበረው። ያንን ቀለበት አንስቶ ተንበርክኮ እሷም እጇን ባፏ ላይ ጭኗ እጅግ ደንግጣ መድብሌንም እያየች እንግዲህ ዳጣም ሰፕራይዝ አደርጋለሁ ብለሽ ሰፕራይዝ ሆንሽ አይደለ እያለች እያላገጠችባት ክፍሉ በዚህ አይነት ተጠናቋል ማለት ነው። እናንተ ደግሞ አስተያየታችሁን ኮሜንት ላይ በማስቀመጥ ቆይታችሁ እንድታደርጉ ቀጣዩን ክፍል በጉጉት እየጠበቁ ማለት ነው። ይህ ድራማ እጅግ አስተማሪና ተወዳጅ ነው። እንግዲህ አሁን ላይ በጣም ደስ የሚል ላይ ነው ያለው። ብዙ ፈተናዎችን አልፎ ብዙ ነገርን አስተምሮን እዚህ ደርሷል ማለት ነው። እንግዲህ የአብርሃም የሳራ ያደርግላቸው፣ እውነተኛ ትዳር ያደርግላቸው ከድራማ ውጭ ማለት ነው። መልካም ቆይታ። እንግዲህ እስከዚህ ሰዓት በትዕግስት ስለተከታተላችሁኝ አመሰግናለሁ። ውድ ቤተሰቦቼ እያበረታታችሁኝም ስለሆነ ከልብ ከልብ አመሰግናለሁ። በአዲስ ቪዲዮ እስክንገናኝ ድረስ መልካም ቆይታ ይሆንላችሁ። ባይ ባይ።